ሰላም ጤና ይስጥልኝ። ሳምንታዊ አበይት ሁነቶችን ይዘን ቀርበናል። በቅድሚያም አርዕስቶቹን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የተከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን፣ የኢትዮጵያ የኒኩለር ኃይል ልማት ማስጀመሪያ መርሃ ግብር፣ በአዲስ አበባ የተካሄደው የመጀመሪያው አህጉራዊ የኢነርጂ ውጤታማነት ኮንፈረንስ የዛሬው ሳምንታዊ አበይት ዜናችን ናቸው። አብራችሁን ቆዩ። የተያዘው ሳምንት ቀዳሚው የሳምንቱ አበይት ሁነት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የተከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን ይቃኛል። በየዓመቱ ህዳር 29 የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ዜጎች በአንድነት ባህላዊ እሴቶቻቸውን የሚያቀርቡበት፣ የሚተዋወቁበትና ልምድ የሚለዋወጡበት እንዲሁም የኢትዮጵያ ብዝሃ ባህሎች፣ እሴቶችና ማንነቶች ደምቀው የሚታዩበት ነው። በዓሉ የኢትዮጵያ ሕዝቦች እርስ በርስ እንዲቀራረቡና ያላቸውን እምቅ ሀብት እንዲጠቀሙ ማድረግ እንደሆነም ይታወቃል። ቀኑ በተለያዩ አካባቢዎች መከበሩ ለህብረ ብሔራዊ አንድነትና ጠንካራ ሀገረ መንግስት ግንባታ ከፍተኛ አስተዋጽኦ እንደሚያበረክትም ይገለጻል። በተያዘው ሳምንት የዘንድሮ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መልእክት ተከብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዓሉ በተከበረበት ወቅት ባስተላለፉት መልእክት በአባቶቻችን እንደሚወረስነውን ነጻነትና ብልጽግና ማጽናት ከትውልዱ የሚጠበቅ ተግባር መሆኑን ገልጸዋል። ዛሬ ላይ ከተሞች እያደጉ የገጠር መንደሮችን ለመሻገር በትጋት እየሰሩበት ያለበት ወቅት መሆኑን ገልጸዋል። ታሪካዊ ቅርሶችም አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት መሆናቸውን ተናግረዋል። በኢትዮጵያ ክረምት ከበጋ በማረስ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች መሆኑን ገልጸው የወረስነውን ነጻነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል ብለዋል። ብልጽግናን ማሳካት ፈታኝ ሂደት መሆኑን ገልጸው ኢትዮጵያ ችግሮቿን ብቻ ሳይሆን አቅሟን ማየት እንደሚገባም ተናግረዋል። ትውልዱ ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት አቅም እንዳለው በጅምር ስራዎች መታየቱን አንስተዋል። በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ መከፈት እንደሚገባውም አስገንዝበዋል። የኢትዮጵያ ብልጽግና ምሉዕነት የሚረጋገጠው ኢትዮጵያውያን በህብረት መትጋትና መስራት ሲችሉ መሆኑንም አመልክተዋል። መተባበር፣ መከባበርንና በጋራ መቆምን እንዲሁም ብሔራዊ ጥቅምን የሁላችንም ሀብትና ስንቅ ማድረግ አለብን ብለዋል። የሀገር መሻትና የባንዳ ክፋትን መለየት እንደሚገባ ገልጸው ኢትዮጵያውያን የባንዳ ፍላጎት መሳሪያ መሆን እንደሌለባቸውም አንስተዋል። ለዘመናዊነትና ለውጤት ክፍት መሆን እንደሚገባም አስረድተዋል። ኢትዮጵያ ብዙ ተስፋ ያላት ሀገር መሆኗን ገልጸው አስደናቂ ውጤት በማስመዝገብ እያንሰራራች ትገኛለች ብለዋል። ይህ መልካም ጅማሮን ለማደናቀፍ ሙከራዎች መኖራቸውን ገልጸው ማንኛውም ፈተና፣ ትንኮሳና ክፉ ሀሳብ የኢትዮጵያን ብልጽግና ማቆም አይችልም ብለዋል። በበዓሉ ላይ መልእክት ያስተላለፉት የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ምክር ቤቱ የብሔር ብሔረሰቦችና ሕዝቦች ቀን እንዲከበር ሲወስን ብሔር ብሔረሰቦች እርስ በርሳቸው እንዲተዋወቁ ባህላዊ እሴቶቻቸውንና መልካም ልምድና ተሞክሯቸውን እንዲለዋወጡና ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ መሆኑን ገልጸዋል። ለዘላቂ ሰላም ሀገረ መንግስት ግንባታና ለልማት በጋራ እንዲቆሙ ማድረግም እንዲሁ። ባለፉት 19 ዓመታት በፌዴሬሽን ምክር ቤት አስተባባሪነት በተለያዩ ክልሎችና ከተማ አስተዳደሮች አስተናጋጅነት በዓሉ ሲከበር መቆየቱን ያስታውሱት አፈ ጉባኤው ይህም በህብረ ብሔራዊ አንድነት ላይ ውጤቶች እንዲመዘገቡ ማስቻሉን ተናግረዋል። 19ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ በተለያዩ ዝግጅቶች መከበሩ ይታወቃል። ቀጣዩ 21ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ታሪካዊቷ ጅማ ከተማ ለማዘጋጀት እንደተመረጠችም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጳጉሜ 4 ቀን 2017 ዓ.ም ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት 30 ቢሊዮን ዶላር ወጪ የሚደረግባቸው ሜጋ ፕሮጀክቶችን ማብሰራቸው ይታወሳል። ከተበሰሩ ፕሮጀክቶች መካከል ሰላማዊ የኒኩለር ማብለያ አንደኛው ነው። ሰላማዊ የኒኩለር ቴክኖሎጂ ልማት እቅድ መበሰሩም ለኢትዮጵያን በሁሉም መስክ ስኬታማ ጥናትና ምርምር ለማከናወን ወርቃማ እድል ይዞ እንደሚመጣ ይታወቃል።
ቀደም ሲል ለግብርናና ለጤና ዘርፎች ይሆናል የተባለው የኒኩለር ኃይል ማመንጫ ለመገንባት ተጨባጭ እርምጃዎች ተወስደው የነበረ ሲሆን ከሀገራት ጋር ስምምነት መፈረሙም ይታወሳል። ሰላማዊ የኒኩለር ኃይል ከኤሌክትሪክ ማመንጫነቱ በተጨማሪ ለትምህርትና ለምርምር ወሳኝ ጠቀሜታ አለው። ይህም ሳይንሳዊ እውቀትን ለማዳበር፣ ፈጠራን ለማስተዋወቅና እንደ ኃይል፣ ጤናና አካባቢ ያሉ የማህበረሰብ ተግዳሮቶችን ለመፍታት ይረዳል። በተያዘው ሳምንት የኢትዮጵያ ኒኩለር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒኩለር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ በአዲስ አበባ መካሄዱ ይታወቃል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት የሰው ልጆች ስልጣኔ ከእሳት፣ ውሃ፣ ንፋስና እንፋሎት የኃይል አማራጭ ልማት ጋር የተቆራኘ ነው ብለዋል። የኃይል አቅርቦት የቴክኖሎጂ ግኝቶችን ከኢኮኖሚ ልማት ጋር የተቆራኘ አስተማማኝና ተመጣጣኝ የማህበረሰብ እድገት ለመፍጠር አቅም እንዳላቸውም ገልጸዋል። ኢትዮጵያ በሰው ሰራሽ አስተውሎትና ቴክኖሎጂ ልማት በአዲስና አስፈላጊ የኢንዱስትሪ አብዮት ጉዞ ላይ እንደምትገኝ ተናግረዋል። የኒኩለር ቴክኖሎጂ ልማት በአስተማማኝ የረጅም ጊዜና ንጹህ የኃይል ምንጭነት ከፍተኛ ትኩረት እያገኘ መምጣቱን አንስተዋል። የሰላማዊ ኒኩለር ልማት መርሃ ግብርም የምንፈልጋት ኢትዮጵያን የሚያደርግ ብሔራዊ የልማት ፕሮጀክት ነው ብለዋል። የኢትዮጵያ አምራች ኢንዱስትሪዎች፣ ዳታ ማዕከላት፣ ባቡሮችና ተሽከርካሪዎች እንደ ኒኩለር ኃይል ባሉ ከታዳሽና አስተማማኝ ኃይል ምንጮች በሚገኝ የኤሌክትሪክ ኃይል የሚሰሩበት ሀገር የማድረግ ጉዞም በወሳኝ ምዕራፍ ላይ እንደሚገኝ አብራርተዋል። ከዓለም አቀፍ የአቶሚክ ኢነርጂ ጋርም የኢትዮጵያ ብሔራዊ ኒኩለር ልማት መርሃ ግብር የደህንነትና ግልጽነት ደረጃን ለማስጠበቅ እየተሰራ መሆኑን አረጋግጠዋል። ኢትዮጵያ የኒኩለር ኃይል ልማት ውጥኗን ከጀመረች ማግስት አንስቶም የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ እየሰጠ ለሚገኘው ድጋፍ ምስጋና አቅርበዋል። የኢትዮጵያ ሰላማዊ የኒኩለር ልማት መርሃ ግብር ጠንካራ ትብብር ላይ በመመስረት ከዓለም አቀፍ መስፈርቶች፣ ደረጃዎችና የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ማዕቀፎች ጋር ሙሉ በሙሉ በማጣጣም የሚተገበር መሆኑን ተናግረዋል። የአፍሪካ ኩራት፣ የኢትዮጵያ ኢኖቬሽን ኢንዱስትሪና የህዳሴ ግድብ ግንባታ ስኬትም የሰላማዊ የኒኩለር ኃይል አማራጭ ያላትን የብልጽግና ተምሳሌት ኢትዮጵያን ህልም ለማሳካት እንደሚሰራም ገልጸዋል። የኢትዮጵያ የኒኩለር ኃይል ኮሚሽነር ሳንዶካን ደበበ በበኩላቸው ኢትዮጵያ አስተማማኝ ተአማኒነትና ሰላማዊ የኒኩለር መርሃ ግብር ለመገንባት ቁልፍ እርምጃዎች ጀምራለች። የኢትዮጵያ ሰላማዊ የኒኩለር ልማት ከአየር ንብረት ጋር የተጣጣመ ጠንካራ የኢኮኖሚ ስርዓት የሚገነባ አስተማማኝ ኃይል አቅርቦትን መፍጠር ርዕይ አድርጎ መሆኑን ገልጸዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭ የኢትዮጵያ የኒኩለር ልማት ለአፍሪካና ለዓለም አቀፍ ማህበረሰብ ወሳኝ ወደፊት የመራመድ ምልክት ነው ብለዋል። ይህም የኢትዮጵያን የረጅም ጊዜ ኢኮኖሚ ልማትና ብልጽግናን የሚደግፍ ንጹህ፣ አስተማማኝና ዘላቂ ኃይል ደህንነትን ለማስጠበቅ ስትራቴጂካዊ ምልክት ተደርጎ እንደሚወሰድም ገልጸዋል። የሳምንቱ ሶስተኛው አበይት ዜናችን የአፍሪካ ህብረት ያዘጋጀው የመጀመሪያ አህጉራዊ የኤነርጂ ውጤታማነት ኮንፈረንስን ይመለከታል። አፍሪካ በዓለማችን በታዳሽ ኃይል እምቅ የሚባሉ ሀብቶች በውስጡ የያዘች አህጉር ናት። የዓለም 60 በመቶ የፀሐይ ሀብት የሚገኘው በዚህ አህጉር ነው። አፍሪካ ከፀሐይ በየዓመቱ ከ1 ሚሊዮን በላይ ቴራዋት ሰዓት ኢነርጂ የማመንጨት አቅም አላት። ይሁንና በዓለም በፀሐይ የምታመነጨው ኃይል ድርሻ ከ3 በመቶ በታች መሆኑን የተባበሩት መንግስታት ድርጅት የአፍሪካ ኮሚሽን ኢሲኤ እንደ አውሮፓውያን ዘመን አቆጣጠር የ2023 ጥናት ያመለክታል። ኢትዮጵያ ከገጸ ምድር የተፋሰሱ ወንዞች በአመት 124 ቢሊዮን ኪዩቢክ ሜትር ውሃ ያላት ሲሆን ከ36 እስከ 40 ቢሊዮን ኪዩቢክ ሜትር የከርሰ ምድር የውሃ ሀብት እንዳላት የውሃና ኢነርጂ ሚኒስቴር መረጃ ያሳያል። ከገጸ ምድር የውሃ ሀብቷ 83 በመቶ የሚገኘው ከተከዜ፣ ባሮ፣ አባይና ጊቤ ኦሞ ወንዞች ነው። አንዱ የኢትዮጵያ ኤሌክትሪክ ኃይል የሚመነጨው ካላት ሀብት ነው። ኢትዮጵያ በውሃ በፀሐይና በንፋስ በጂኦተርማል የኃይል አማራጮች በአጠቃላይ ከ300 እስከ 400 ጊጋዋት ኃይል የማመንጨት አቅም እንዳላት መረጃዎች ያሳያሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብም በአፍሪካ ግዙፍ የኢነርጂ ፕሮጀክት ሲሆን ለቀጠናውና ለአፍሪካ ሀገራት ትልቅ አቅም ይዞ መጥቷል። የአፍሪካ ህብረት ያዘጋጀው የመጀመሪያው አህጉራዊ ኢነርጂ ውጤታማነት ኮንፈረንስ በተያዘው ሳምንት በህብረቱ መቀመጫ አዲስ አበባ ተደርጓል። ኮንፈረንሱ እንደ አውሮፓውያኑ ዘመን አቆጣጠር በ2024 በአዘርባይጃን ባኩ በተካሄደው 29ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 29 ይፋ የተደረገው የአፍሪካ ኢነርጂ ውጤታማነት ጥምረት ማዕቀፍ ስር የሚካሄድ ነው። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በመድረኩ ላይ እንዳሉት ኢትዮጵያ ለአህጉራዊ የኃይል አመራረትና
አጠቃቀም ስኬታማነት እያደረገች ስለምትገኘው ጥረት ተሞክሮ ማካፈሏን ገልጸዋል። የኢትዮጵያ የኃይል አመራረት ስርጭትና አጠቃቀም ስርዓት ለታዳሽ ኃይል አማራጭ ቅድሚያን የሚሰጥ ኢነርጂን በማምረት ሂደት ሊፈጠር የሚችል የአየር ንብረት ተጽዕኖን ከግንዛቤ ውስጥ ያስገባ መሆኑን አመልክተዋል። እንዲሁም መሰረቱን በጋራ ተጠቃሚነት ላይ አድርጎ ለአህጉራዊ ትስስርና ለዘላቂ ልማት ከፍተኛ አስተዋጽኦ ማበርከትና ለጎረቤት ሀገራት ጭምር መትረፉ ግብ አድርጎ ተግባር የሚደረግ እንደሆነም ተናግረዋል። በበርካታ የኃይል አማራጮች የተሞላችው አፍሪካ የኃይል ሉዓላዊነቷን ለማረጋገጥ በተሰናሰለ ሁኔታ አካባቢያዊ የስነ ምህዳር ግንዛቤ ውስጥ ባስገባ መልኩ ኃይልን ማመንጨት ይገባል ነው ያሉት። የተመረተውን ኃይል በውጤታማነት ማሰራጨትና መጠቀም እኛ አፍሪካውያን በቀጣይ ትኩረት ሰጥተን በትብብር ልንሰራ ልምድ ልንለዋወጥበት የሚገባ ወሳኝ ጉዳይ ነው ብለዋል። ኮንፈረንሱ የኢነርጂ ውጤታማነትን በማረጋገጥ የአፍሪካ ኢኮኖሚ እድገት ዘላቂ ልማትንና ለአየር ንብረት ለውጥ የተግባር ምላሽ አቀጣጣይነት ሞተር የማድረግ ዓላማ ያለው መሆኑንም ገልጸዋል። የሳምንቱ አበይት እውነቶቻችን ይህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።